ሰላም ጤና ይስጥልን እንደምን አላችሁ? የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። መግባት እንጂ መውጣት የተሳናቸውና የተቸገሩት አሜሪካና እስራኤል በሁለቱ መሪዎች ምክክር ጦርነቱ በኢራን ከተሞች ላይ ተከፍተዋል። ጦርነቱ ከተከፈተ ዛሬ 18ኛ ቀኑን ይዘናል። ጦርነቱን በአጭር ለመቋጨት ብዙ ሙከራዎችን ሲያደርጉ የከረሙት ሁለቱ እስራኤልና አሜሪካ ዛሬ ላይ ሳይሳካላቸው ቀርተዋል። ድብደባውን ያለመታከት ሌት ተቀን በቴህራን ከተሞች ላይ አዝንበዋል። ጀነራሎችን የአገሪቱን መሪ ሳይቀሩ ገድሏቸዋል። የአገሪቱን መሪ ሳይቀሩ መግደላቸው የመሪዎች መገደል ደግሞ የጦርነቱ መደምደሚያና መቋጫ መስሎ የታያቸው ዶናልድ ትራምፕና ቤንያሚን ኔትንያሁ መግባት እንጂ እንዴት ሊወጡ እንደሚችሉ ከወዲሁ የተመካከሩ አይመስሉም። ሁሉም የኢራን አመራሮችን አስወግደናል፣ የባሊስቲክ ማምረቻ መሳሪያዎችና ሌሎች የሚመረቱበትን ቦታ አውድመናል፣ የኒውክሌር ጣቢያዎችን ድራሽ አባቱን አጥፍተነዋል፣ አያቶላ አሊ ካሜኒን የጥፋት አባትን አስወግደናቸዋል፣ ጀነራል ቃሲም ሱሌይማኒን ከአፈር ደባልቀናቸዋል፣ የኒውክሌር ሳይንቲስቶችን ግብዓተ መሬታቸውን አፋጥነናል፣ የኢራን የባህር መርከቦችን የጦር ኃይል አባላትን ሳይቀሩ ገለን በባህር ወለሉ ላይ እንዲሳፈፉ አድርገናቸዋል። የቀረን ግን ትንሽ ወቅት 3 አሊያ ደግሞ 4 ሳምንት። ዶናልድ ትራምፕና ቤንያሚን ኔትንያሁ ናቸው። ሁለተኛ ሳምንቱ ተገባዶ ታዲያ ለሶስተኛው አሁን አንድ ብለን ልንጀምር ነው። ወደ ሶስተኛው እንደ አባባላቸው ከሆነ ሁለቱ መሪዎች የቀሩት 1 ሳምንት አሊያ ደግሞ 2 ሳምንት ናቸው። የቀሩትን ቀናት ግን መግፋት የተሳናቸው ይመስላሉ። ዶናልድ ትራምፕና ቤንያሚን ኔትንያሁ እልባት ያልተገኘለት የመካከለኛው ምስራቅ ጦርነት የተሳሳተ ስሌት መሆኑን የተረዱት መሪዎቹ አሁን ላይ የድረሱልን ጥሪ ለኔቶ አባል ሀገራት ደብዳቤ ሰደዋል። የኔቶ አባል ሀገራት ግን ጉዳዩን ኔቶን እንደማይመለከትም ከወዲሁ ነግሯቸዋል። የገጠማችሁት ከማን ጋ ነው ሲሉ በጥያቄ መልክ ጠይቋቸዋል። የጦርነቱ ቀስቃሾችን የድረሱልን ጥሪ ሲያሰሙ የጦርነቱ አባቶች የከበዳቸው ኃይለኛና ውስብስብ ጦርነት ስለሆነባቸው ነው ተብለዋል። የኔቶ አባል አገሮች በመካከለኛው ምስራቅ የተጀመረውን ጦርነት እንዲቀላቀሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ ቢያቀርብላቸውም ጥሪውን የኔቶ አባል አገራት እንደማይቀበሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቶ አባል አገሮች ከኔቶ አባል አገሮች ጋር ጦርነቱን መሳተፍና አብሯቸው በጋራ ለመዝመት ይፈልጋሉ። ለዚህም ይመስላል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኔቶ አባል አገሮች ከአሜሪካና እስራኤል ጎን በመሆን በኢራን የተዘጋውን የሆርሙዝ የባህር ወሽመጥን እንዲያስከፍቱ ሲሉ ጥሪ ያቀርበውላቸዋል። ራሳቸው ሁለቱ ማለትም እስራኤልና አሜሪካ ማስከፈት የተሳናቸውን ነው ዛሬ ኔቶን ሲጋብዙ የታዩት ተብለዋል። የሆርሙዝ ወሽመጥ የአሜሪካና እስራኤል ኃይላት ያልቻሉትን በአጋርነት የኔቶ አባል ሀገራት ተሳትፎ በጋራ ለማስከፈት ግንባር እንዲገቡና እንዲገጥሙ ለአባል ሀገሮቹ ጥሪ አስተላልፈውላቸዋል። የኔቶ አባል ሀገራቱ ግን በትራምፕ የቀረበላቸውን ጥሪ ወደ ጎን ጥለውታል። የኔቶ አባል ሀገሮች እንዳሉት ዓላማ ለሌለው ጦርነት የእኛ መሳተፍ አስፈላጊ ያለመሆኑን ከወዲሁ ልነግራችሁ እንወዳለን ካሉ ኋላ ለማይረባ ጦርነት የኔቶ አባል ሀገራት እጃቸውን በደም ማጨማለቅ እንደማይፈልጉም ከወዲሁ ተናግረዋል። የኔቶ አባል ሀገራት በአጠቃላይ 32 ሀገሮች ሲሆኑ ከነዛው ውስጥ ፈርጠም ቴክኖሎጂ እድገት ያላቸውና የድሮን የመጠቀ የወታደራዊ ብቃት አላቸው የሚባሉ ፈረንሳይ፣ እንግሊዝ፣ ቱርክ፣ ጀርመን እና ጣሊያን ይገኙባቸዋል።
የዶናልድ ትራምፕ የኔቶን መጥራት ወይንም በጦርነቱ ማሳተፍ በኢራን የተከፈተው ጦርነት በጣም ከባድ መሆኑን ከተገነዘቡ ኋላ ነው ተብሏል። ትራምፕ የኢራን ጦርነት ፈጣን መፍትሄ እንደሌለው የኔቶ አባል ሀገራት ከወዲሁ ገልጸውላቸዋል። የኔቶ አጋር አባላት የዶናልድ ትራምፕን ጥሪ አለመቀበላቸውን ከተረዱ ኋላ ደግሞ ዶናልድ ትራምፕ የኔቶ አባል ሀገራቱን ከመተቸቱ ወደ ኋላ አላሉም። ትራምፕ የኔቶ አባላትን እንዲህ ሲሉ ገልጿቸዋል። የሆርሙዝ ወሽመጥን ማስጠበቅ ያልቻሉ ደካሞች በማለት በነቀፌታ መልክ ጥሪ አቅርበውላቸዋል። አስከትለውም ዶናልድ ትራምፕ የሆርሙዝን የባህር ወሽመጥ ማስጠበቅ አለመቻል ደግሞ ለኔቶ አባል ሀገራት የወደፊት ዕጣ ፋንታቸው መጥፎ ጋሬጣ ይሆናል ሲሉ ተናግረዋል። የኔቶ አባል ሀገሮችን ከነቀፉ የአሜሪካ ፕሬዝዳንት መካከል ዶናልድ ትራምፕ ደግሞ ሁለተኛው የአሜሪካ መሪ ያደርጋቸዋል። በዶናልድ ትራምፕ ጥሪው ከደረሳቸው የኔቶ አባል ሀገራት ውስጥ የጀርመን መንግስት በኢራን የተከፈተው ጦርነትን በተመለከተ ከኔቶ ጋር ምንም የሚያገናኘው ጉዳይ የለም ሲሉ ተናግረዋል። የጀርመን የመከላከያ ሚኒስቴር ቦሪስ ፒስቶሪየስ ደግሞ በአውሮፓ የባህር ኃይል ላይ ለውጥ ሊያመጣ አይችልም በማለት የአሜሪካን ጥሪ አናንቀውታል። የእንግሊዝ መንግስት በበኩሉ ጦርነቱ ዓላማና እቅድ የሌለው የተሳሳተ ስሌት ሲል ጠርተውታል። የጣሊያንና የፈረንሳይ መንግስታት በበኩላቸው ወደ ጦርነቱ ከመግባታቸው በፊት እኛን ማማከር ነበረባቸው፣ ነገር ግን ከኛ የበለጠ እርስ በርሳቸው ተመካክረው አሁን ነገሩ ውስብስብ ሲሆንባቸው ለእኛ ጥሪ ማስተላለፍ አይገባም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ላይ ያለ እቅድ የገቡበት ጦርነት አሁን ላይ በጣም ውስብስብ እንደሆነባቸው በርካቶች የኔቶ አባላትም ተናግረዋል። በቀላሉ ዘው ብለው የገቡበት ጦርነት ሁለቱ እስራኤልና አሜሪካ መውጫው በጣም ፈተና ስለሆነባቸውና መውጣት ስላቃታቸው ዛሬ ላይ የሆርሙዝ ወሽመጥን የጦርነቱ ሰበብና ምክንያት በማድረግ በኢራን የተዘጋውን የዚህን የሆርሙዝ ወሽመጥን እዛ ላይ በማተኮር ብቻ ኔቶን ወደ ጦርነቱ ለመቀላቀል ያሰቡት ሐሳብ አይሳካም ሲሉ ተናግረዋል። እስራኤልና አሜሪካ ሁሉ ነገር ቀላልና አልጋ ባልጋ የሚሆን መስሏቸው ነበር ጦርነቱን የጀመሩት። እንደ ቬንዙዌላ በቀላሉ መገላገል የሚቻል መስሎ የታያቸው ጉዳይ ነው። አሁን ታዲያ የገጠሙት ኢራንን ነው። ብዙ የማሰቢያ ወቅት ሊወስድባቸው ይገባ ነበር። በችኮላ ከእንዲህ አይነት ፈታኝ ከሆነች አገር ጋር ወደ ጦርነት ዘው ብሎ መግባት ከባድ ዋጋ ያስከፍላል፣ እያስከፈላቸውም ይገኛል ሲሉ የኔቶ አጋር አገራት ተናግረዋል። በተሳሳተ አካሄድ በቴክኖሎጂ ከመጠቀች እንደ ኢራን አይነቷ ካለች ሀገር ጋር የሚደረጉ ቀውሶችና ጦርነቶች እጅግ በጣም ጥንቃቄ፣ ብልሃትን የሚጠይቁና ለሚመጣው አደጋ ሁሉ መጋፈጥን የሚሹ ጉዳዮች ናቸው የሚሉት የኔቶ አባል ሀገራት የዶናልድ ትራምፕና የእስራኤሉን ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እንደጀመራችሁት ተወጡት ሲሉ በጦርነቱ ከወዲሁ እንደማይሳተፉ የኔቶ አባላት ገልጸውላቸዋል። በመካከለኛው ምስራቅ ጦርነቱ ከተጀመረ ዛሬ 18ኛ ቀኑን ይዘናል። በመካከለኛው ምስራቅ አሜሪካና እስራኤል የጀመሩት ጦርነት የድሮን ድብደባዎች፣ የሚሳኤል ጥቃቶች እየተካሄዱ ነው። በኢራን ላይ በተቃጣው የአሜሪካና የእስራኤል ጥቃት ዛሬ ላይ የኢራን ከፍተኛ የደህንነት ኃላፊ አሊ ላርጃኒ ተገደሉ። አሊ ላርጃኒ የፓራሚሊተሪ ጦር አዛዥ ጎልማሬዝ ሱሌይማኒ በጥቃቱ መገደላቸውን አረጋግጠዋል። ሁለቱ ትላንት ማታ መገደላቸውን አስታውቀዋል። ላርጃኒ ከእስራኤል ጥቃት ከተገደሉ ኋላ የእስራኤል መንግስት ቀደም ብሎ የደህንነት ኃላፊያቸው መገደሉን ይፋ ቢያደርግም በኢራን በኩል ግን ይፋ ሳይደረግ ለሰዓታት ከቆዩ ኋላ ነው በስተመጨረሻ የኩርድ የዜና አውታር ከፍተኛ አመራሩ መገደላቸውን ተናግረዋል። ለዛውም በእስራኤል ጥቃት መሆኑንም አስከትለው ተናግረዋል።
ስለ ከፍተኛ አመራሩ መገደል የእስራኤል ሚዲያ እንደዘገበው ከሆነ ከፍተኛ የደህንነት አመራሩ የጦር አዛዡ ተወግደዋል ሲሉ ተናግረዋል። የኢራን ከፍተኛ የደህንነት ቁልፍ አመራር የተገደሉት ከነጠባቂዎቻቸው ከአንድ ልጃቸው ጋር መሆኑን በኢራን የኩርድ ሚዲያ ተረጋግጧል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ከተገደሉ ወዲህ የኢራን ከፍተኛ ባለስልጣን ሲገደሉ ሁለተኛው ጊዜ መሆኑ ነው። የኢራን የጸጥታ ምክር ቤት ላርጃኒ ከልጁ ሞርቴዛ ከነረዳቶቻቸውና ጠባቂዎቻቸው ጋር መገደላቸውን አረጋግጠዋል። የኢራን ሚዲያ እንደገለጸው ከሆነ ደግሞ የኢራን የሚዲያ አውታር እንደገለጸው ዕድሜ ልካቸውን በትግል ላይ የነበሩ ላርጃኒ ለእስላማዊ አብዮት ዘብ የቆሙ ዕድሜ ልካቸውን የታገሉ ከፍተኛ አመራርን አጥተናቸዋል በመንግስት ቴሌቪዥን በወጣ መግለጫ ላይ አስታውቀዋል። አያቶላ አሊ ካሚኒ ከተገደሉ ኋላ ላርጂኒ የመንግስት ዋና መሪ በመሆን ደረጃቸውን አጠናክረው በክልሉ ላሉ ሀገሮች ፈታኝ ሲሆኑ ቆይተዋል ብለዋል የእስራኤል መንግስት። በእስራኤል ላይ የተካሄደው ድብደባ ሲመሩ የቆዩት እንዲሁም በመካከለኛው ምስራቅ የሚገኙ ጎረቤት አገሮች ላይ ጥቃቶችን ሲመሩ የነበሩ አመራር ናቸው ሲል የእስራኤል የመከላከያ ሚኒስቴር ተናግረዋል። የአሜሪካና የእስራኤል ሰላይ ቡድኖች አጥብቀው የሚፈልጉት አባታቸውን የተኩት አያቶላ አሊ ካሚኒ ልጃቸው ሙጅተባ አሊ ካሚኒ ናቸው። እስካሁን ልጃቸው ሙጅተባ አሊ ካሚኒ ስልጣኑን ከተቆናጠጡ ኋላ ማለትም ከተረከቡ ኋላ በሚዲያ ታይተው እንደማይታወቅ ተገልጿል። በቅርብ ጊዜ የተነሱት ፎቶግራፍ አሊያ ደግሞ ቪዲዮ ቀረጻ ላይ ፈጽሞ አልታዩም ተብለዋል። ይህ ደግሞ ለእስራኤል ሞሳድና ለአሜሪካው ኤፍቢአይ ፈታኝ እየሆነባቸው ይገኛል ተብለዋል። ሙጅተባ አሊ ካሚኒ አባታቸው በተገደሉ ወቅት ላይ በእስራኤል አባታቸውን ባጠቃ ጥቃት ላይ በዛ ጉዳት አጋጥሟቸው እንደነበረ ተነግሯል። የሁለቱም ሰላይ አባላት የኢራን ባለስልጣናትን ዱካ ማግኘት ከብዷቸዋል። ምክንያቱ ኢራናውያን ዛሬ ላይ ነቅተው ኢንተርኔቱን በመዝጋታቸው ነው ተብሏል። በትንሹም ቢሆን እንደ መጀመሪያዎቹ ሳምንት ላይ የኢራን ባለስልጣናት ግድያቸው ቀንሷል። በስተመጨረሻ ግን ከፍተኛ አመራሩ ላርጂኒ መገደላቸው ሌላ መላ እንዲዘይዱ ኢራናውያንን አስችሏቸዋል ተብለዋል። በአሜሪካና በእስራኤል የድሮን ጥቃቶች የተገደሉት ባለስልጣናት በተጓዳኝ ጦርነቱ ከተጀመረ ቀን አንስቶ በኢራን ጦርነቱ የተገደሉት ንጹሃን በኢራን ከተማ ብቻ ከ1300 በላይ መሆናቸውና ከነዚህ ውስጥ 226ቱ ሴቶች 204ቱ ህፃናት እንደሆኑም ተነግሯል። በእስራኤል ከተሞች የተገደሉት ደግሞ በኢራን ጥቃት መሆኑ ነው። 1200 ሰዎች በሚሳኤል ጥቃቶች ተገለዋል ተብሏል። አሁን የተገደሉት የኢራን ከፍተኛ የደህንነት ኃላፊ የነበሩት ላርጃኒ መጨረሻ በግልጽ የታዩት ባለፈው አርብ ዕለት በተካሄደው የቁርስ ቀን ሰልፍ ላይ ከሪፐብሊኩ ደጋፊዎች ጋር ሲራመዱ በቪዲዮ መቀረጻቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ላርጂኒን ከዛ ቀን ጀምሮ ነበር የእስራኤሉ ሞሳድና የአሜሪካው ኤፍቢአይ ሰላዮች ቡድኖች ዱካቸውን ሲከታተሉ ከነበሩ ኋላ በስተመጨረሻ ላይ ትላንት ማታ ገለዋቸዋል። የአሜሪካና እስራኤል ጥቃቶችም ሊገደሉ ችለዋል። የአሜሪካና የእስራኤል ጥቃት አነጣጥሮ የኢራን ባለስልጣናትን እንዴት ሊገላቸው እንደቻለ ለአንድ ሳምንት ግራ ተጋብተው የነበሩት የኢራን አመራሮች የአሜሪካ ኤፍቢአይ እና የእስራኤል ሞሳድ
የአገሪቱን የኢንተርኔት አገልግሎትን በመጠቀም እንደሆነ ከተገነዘቡ ኋላ ነው የመጀመሪያ እርምጃቸውን ኢንተርኔት አገልግሎቱን መዝጋት ላይ ያተኮሩት ተብለዋል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን። በሌላ ዜናዎች እስክንገናኝ ድረስ በሰላም